የነብያት ታሪክ በሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። እናንተም ሰብ ላይክ ሸር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ በያላችሁበት የአላህ ሰላምና ዝነት አይለያችሁ። ለቤቴ አዲስ ሆናችሁ ሰብ ላይክ ሸር በማድረግ አዳዲስ ቪዲዮ እንዲመጣላችሁ የደውል ምልክቷን በመጫን ቤተሰብ ሆኑኝ። ነባሮች ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። ጠፍቻለሁ። ዛሬ ባለፈው ከቀጠለው የነብዩላህ ያዕቆብ እና ዩሱፍ ታሪክ ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት እናንተም ላይክ ማድረግን አትርሱ። ከንግግሮች ፍቺ ያስተምረሃል። ጸጋውንም ከአሁን በፊት በሁለቱ አባቶችህ በኢብራሂምና በኢስሐቅ ላይ እንደሞላትም በአንተ ላይና በያዕቆብ ዘሮችም ላይ ይሞላታል። ጌታዬ አዋቂ ጥበበኛ ነውና ብሎም አበስሮት ህልሙን ለማንም እንዳይናገር አስጠነቀቀው። አባትየውም ያዕቆብ አለይሂ ሰላም የዩሱፍን አለይሂ ሰላም ህልም ከሰሙ በኋላ ለዩሱፍ አለይሂ ሰላም ያላቸው ፍቅር ወደ አክብሮትና ለሱ ወደ መተናነስ ያደላም ጀመር። ይህንን ጊዜ ለዩሱፍ አለይሂ ሰላም የአባት ልጆች የእግር እሳት ሆነባቸው። ቅናትም ረፍት ነስቷቸዋል። ከዕለታት አንድ ቀን የዩሱፍ አለይሂ ሰላም የአባት ልጆች በዩሱፍና በአባቱ ያዕቆብ አለይሂ ሰላም መካከል ያለውን ፍቅር እንዴት በአጭሩ ማኮላሸት እንዳለባቸው ሊመካከሩ አንድ ቦታ ተሰበሰቡ። ብዙም ሀሳባቸውን አንስተው በመጨረሻም ዩሱፍን አለይሂ ሰላም በአንድ በውሃ ጨዋማ በሆነ ስምጥ ጉድጓድ ውስጥም ሊጨምሩት ወሰኑ። ማታ ላይም አባታቸው ዘንድ በመሄድ አባታችን ሆይ በዩሱፍ አለይሂ ሰላም ላይ ለምን አታምነንም? እኛም ለርሱ በእርግጥም አዛኞች ነን። ነገ ከኛ ጋራ ላከውና ይደሰትም ይጫዋትም፣ እኛም ለርሱ ጠባቂዎች ነን በማለትም የዩሱፍ አለይሂ ሰላም ከነሱ ጋራ እንዲሄድ አባታቸውን ያዕቆብ አለይሂ ሰላምን ተማጸኑት። ያዕቆብ አለይሂ ሰላምም እኔ ለርሱ ዩሱፍን ይዛችሁ መሄዳችሁ በእርግጥም ያሳዝነኛል፣ እናንተም ከእርሱ ዘንጊዎች ስትሆኑ ተኩላ ይበለዋል ብዬ እፈራለሁ በማለትም መለሰላቸው። ከዚህም ብለው አባታቸው ያዕቆብ አለይሂ ሰላምን ካሳመኑ በኋላ የልባቸውን ሊፈጽሙ ዩሱፍን አለይሂ ሰላም ወዳጅ መስለው አቅፈው ወሰዱት። ያሰቡትንም ጉድጓድ ውስጥም እየለመናቸው እጁን እግሩን አስረው ቀሚሱን አውልቀው ወረወሩት። ማታ ሲሆንም የሁዳ ባመጣው ሐሳብ መሰረት ያወለቁትን የዩሱፍ አለይሂ ሰላምን ቀሚስ አንድ ፍየል አርደው ቀሚሱም በፍየሏ ደም ለወሱት። በመጨረሻም ምሽቱ ሲደምቅ እንስሳቸውን እየነዱ መንደር ከደረሱ በኋላ የዩሱፍ አለይሂ ሰላምን በደም የተለወሰ ቀሚስም ይዘው እየዬ በማለትም እያለቀሱ ሰፈሩን አመሱት። ይህንን ሲያይ ያዕቆብ አለይሂ ሰላም እግሩ ተብረከረከ። ተንኮለኛ ልጆቹ በውዱ ልጁ ላይ ሴራቸውን ተግባር ላይ እንዳዋሉት ተረዳ። እሱም ልጄ ምን ሆነ ሲላቸው እነሱም አባታችን ሆይ እኛ ለሩጫ ልንወዳደር ልንሽቀዳደም ሄድን። ዩሱፍንም እቃችን ዘንድ ተውነው፣ ወዲያውኑም ተኩላ በላው። አንተም እውነተኞች ብንሆንም የምታምነን አይደልህም አሉት። አባታቸው ያዕቆብም አለይሂ ሰላም አይደለም፣ ነፍሶቻችሁ ውሸት ነገርን ለእናንተ ሸለመቻችሁ። ስለዚህ መልካም ትዕግስትን ማድረግ አለብኝ። በምትሉትም ነገር ላይ መታገዣው አላህ ብቻ ነው ብሎም ጉዳዩን ለአላህ ተወው። ዩሱፍ አለይሂ ሰላምም በዚያን ጉድጓድ ውስጥ ሳለ ወደ ግብጽ የሚሄድ ቅፍለት ተጓዥ ነጋዴዎች በዚያ ጉድጓድ ሲያልፉ ውሃ ለመቅዳት ባልዲዎቻቸውን ወደ ውስጥ ወረወረው። ውሃው ለማውጣት ወደ ላይ ሲጎትት ቆንጅዬ ልጅ ባልዲው ላይ ተንጠልጥሎ ወጣ። በዚህ ሁኔታ ላይ ውሃውን የሚቀዳው ሰውዬ ልጅ አገኙ እያለ ሲጮህ
የዩሱፍ አለይሂ ሰላም ወንድሞች ሰምተው መጡና ከኛ ያመለጠ ባሪያ ነው፣ ከፈለጋችሁ ግዙን እንጂ በነፃ አትወስዱም በማለትም ወንድማቸውን በርካሽ ዋጋ ለነጋዴዎቹ ሸጡላቸው። ነጋዴዎቹም ደግሞ ሸቀጣቸውን ከሚገዙባት ግብጽ ከተማ ሲደርሱ ለግብጽ አስተዳዳሪ በውድ ዋጋ ሸጡለት። የሀገሪቱ አስተዳዳሪም ዩሱፍን አለይሂ ሰላም ለሚስቱ በስጦታ መልክ አበረከተላት። ልጅ ስለሌላት እንደ ልጅሽ አድርጋ እንድታየውም ነገራት። ሚስቱም እጅጉን ተደሰተች። የልጁ ውበትም ከልጅነቱ ጋር አጓግቷትም ማረካት። ከዚያም ጊዜያትም ነጎዱ። ቀንም ሌሊቱም ክረምትም በጋም እየተከታተሉ ብዙ ዓመታትን ተቆጠሩ። ዩሱፍ አለይሂ ሰላም ወጣትነቱና የአእምሮ ብስለቱ ይልቅ ውበቱ ጨምሮበታል። የአስተዳዳሪው ሚስትም ይህንን ስታይ ሁኔታዋ እየተቀያየረ መምጣት ጀመረ። ከዕለታት አንድ ቀን ለዝሙት ራሷን አዘጋጅታ ክፍሏ አስጠራችውና በሩን ዘግታ ከዚያም ተዘጋጅቻለሁኝ ናለኝ ስትለውም ዩሱፍ አለይሂ ሰላምም በአላህ እጠበቃለሁ፣ እርሱ የገዛኝ ጌታዬ ኑሮዬን ያሳመረልኝ ነው፣ አልከዳውም፣ እነሆ በደለኞች አይድኑም አላት። በዚህን አጋጣሚ ዩሱፍ አለይሂ ሰላም በሩን ከፍቶ ሲወጣ ሴትዮዋም ባል የከተማይቱ አስተዳደር የራሱ አለቃ በር ላይ ተገጣጠሙ። ሚስቱም ዩሱፍን አለይሂ ሰላምን ተከትላም ስትወጣ ባሏ በር ላይ ያገኛት። ለትንሽ ሰዓታትም በሶስቱ መካከል ዝምታ ሰፈነ። በመቀጠልም ምን እየተካሄደ እንደነበረ አስተዳዳሪው ሲጠይቃቸው ሚስትየዋም ቀደም ብላ በባለቤትህ መጥፎን ያሰበ ሰው ቅጣቱ መታሰር ወይም አሳማሚ ስቃይ እንጂ ሌላ አይደለም አለችው። ዩሱፍ አለይሂ ሰላም ንግግሯ ውሸት እንደሆነ አስተባብላ በዚህን መሃል አንድ በወራት ቤት ያለ የዙለይካ የዘመዷ ሕፃን ልጅ ሊዳኛቸው አላህ በመሃል አስገባው። ሕፃኑም ቀሚሱ ከበስተፊት ተቀዶ እንደሆነ እሷ እውነት ተናገረች፣ እርሱም ከውሸተኞች ነው። ቀሚሱ ከበስተኋላ ተቀዶ እንደሆነ እሷ ዋሸች፣ እርሱም ከእውነተኞቹ ነው በማለትም ፍርዱን ሰጠ። አስተዳዳሪውም በመገረም ቀሚሱን ሲመለከተው የተቀደደው ከኋላ ነው። ወደ ሴትዮዋ ዞር በማለትም እርሱ የተናገርሽው ተንኮላችሁ ነው፣ ሴቶች ተንኮላችሁ በእርግጥም ብርቱ ነው እና ብሎ ወቀሳት። ለዩሱፍ አለይሂ ሰላምም ወሬውን እንዳያሰራጭም ነገረው። ነገር ግን በጥቂቱ ቀናት ውስጥ ወሬው በከተማይቱ እጅጉን ተሰራጨ። ወሬው ከአጥናፍ አጥናፍ ተስፋፋ። ይህንን ወሬ በመጨረሻም ዙለይካ ስትሰማ አንድ ሴራ ጠነሰሰችና አንድ ትልቅ ዝግጅት በማዘጋጀት የከተማዋን መሳፍንት እና የከበርቲ ሚስቶችን በአጠቃላይ ጠራች። ከዚያም በዝግጅቱ ሁሉም ሴት መገኘትን ስታረጋግጥ ፍራፍሬና ቢላዋ በመስጠት እሷ መብላት ጀምሩ ሳትል ማንም እንዳይበላ አዘዘቻቸው። በዚህን መሃል አሁን መብላታችሁን ትችላላችሁ ብላ ሴቶቹ የያዙትን ፍራፍሬ መቆራረጥ ሲጀምሩ ዩሱፍ አለይሂ ሰላምን እና ናግባ በማለትም ድምጿን ከፍ አድርጋ ተጣራች። ዩሱፍ አለይሂ ሰላም ያማረ ልብስ አስለብሳው ነበረና ልክ የሌሊት ጨረቃ መስሎ ወደ ውስጥ ሲገባ ሴቱ ሁሉ አይናቸው በሱ
ፈዘዘ። ፍራፍሬውን ረስተው እጃቸውን በያዙት ቢላዋ ሸረካከቱት። አላህም ጥራት ይገባው፣ ይህ ሰው አይደለም፣ ይህ ያማረ መልእክት እንጂ ሌላ አይደለም በማለትም ጀመሩ። እሷም ታዲያ ይሄ ያ በእርሱ ፍቅር የዘለፋችሁኝ ነው። በእርግጥም ከነፍሱ አባባልኩት፣ እምቢም አለም። የማዘውንም ነገር ባይሰራ በእርግጥም ይታሰራል፣ ከወራዶችም ይሆናል አለቻቸው። ዩሱፍ አለይሂ ሰላም ጌታዬ ሆይ ወደ እርሱ ከሚጠሩኝ ነገር ከዝሙት ይልቅ መታሰር ለኔ የተወደደ ነው። ተንኮላቸውንም ከኔ ላይ ባትመልስልኝ ወደ እነሱ አዘነብላለሁ፣ ከስህተተኞችም እሆናለሁኝ ሲልም አላህን ተማጸነ። ለዛሬ የነበረ ቆይታ ይሄን ይመስላል። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።